በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለተናፋቂው ጾመ ፍልሰታ አደረሳችሁ አደረሰን። ስለ ጾመ ፍልሰታ ትንሽ ልነግራችሁ እወዳለሁ። ፍልሰታ ምን ማለት ነው? ሰንብታ መጣሽ ለፍልሰታ። ፍልሰታ ማለት ፈለሰ፣ ተሰደደ፣ ተጓዘ፣ ከአንድ ቦታ ወደ ሌላ ቦታ ሄደ ከሚለው የግዕዝ ግስ የተገኘ ሲሆን ኢትዮጵያዊው ሊቅ ቅዱስ ያሬድ ድንግል ማርያም ከሚያልፈው ዓለም ወደማያልፈው ዓለም ከምድር ሕይወት ወደ ሰማያዊ ሕይወት ተሸጋገረች በማለት ፍልሰት የሚለውን ቃል ትርጓሜ አመሳጥሮ ገልጾታል። ሰንብታ መጣሽ ለፍልሰታ። ጾመ ፍልሰታ ከእመቤታችን ድንግል ማርያም የዕረፍት ታሪክ ጋር የተያያዘ ነው። እመቤታችን በዚህ ዓለም 64 ዓመታትን በሕይወተ ሥጋ ከቆየች በኋላ ጌታችን የእናቱን ተድላ ነፍሷን እንጂ ተድላ ሥጋዋን አይወድምና ጥር 21 ቀን 49 ዓመተ ምህረት አረፈች። ዕረፍቷም እንደሌላው ሰው በሕመምና በድካም አይደለምና በገነት እጽዋት መዓዛ ተመስጣ ቅድስት ነፍሷ ከሥጋዋ ተለይታለች። ሰንብታ መጣሽ ለፍልሰታ። ይህ ጾም በእመቤታችን ዕርገት ምክንያት የሚጾም ስለሆነ ጾመ ፍልሰታ ይባላል። ጾመ ፍልሰታ እመቤታችን ቅድስት ድንግል ማርያም በሞትና በሕይወት በገሃነም ላይ ስልጣን ያለው ኢየሱስ ክርስቶስን ብትወልድም በለበሰችው ሥጋ በ64 ዓመቷ ጥር 21 ከዚህ ዓለም በሞት ተለይታለች። ሐዋርያት ሥጋዋን ሊቀብሩ እየሄዱ ሳሉ ክርስቶስን የሰቀሉ አይሁዳውያን ልጇም ክርስቶስም ሞትን ድል አድርጎ ተነስቷል፣ አርጓል እያሉ እስከ ዛሬ ድረስ ያውኩናል። ታሪኩ በነገረ ማርያም እንደተጻፈው ሐዋርያት እመቤታችን በአጎበር አድርገው አክብረው ወደ ጌቴሴማኒ መቃብር ይዘዋት ሲሄዱ አይሁድ ለምቀኝነት አያርፉም ነበርና ቀድሞ ልጇን ተነሳ አረገ እያሉ ሲያውኩ ኖረዋል። እርሷን ደግሞ ተነሳች አረገች እያሉ ሊያውኩን ነውና ኑ የማርያምን ሥጋ በእሳት እናቃጥለው ብለው በምቀኝነት ተነሱ። ከመካከላቸው አንዱ ታውፋንያ የሚባል አይሁዳዊ ከሐዋርያት እጅ ለመንጠቅ ዘሎ ሄደ። የአልጋው ሸንካር ሲይዝ የታዘዘ መልአክ በረቂቅ ሰይፍ እጆቹን ቆረጠው። እጆቹ በአልጋው ሽንኩር ላይ ተንጠልጥለው ቀሩ። የምህረት እናት የሆነችው ድንግል ማርያም ቅዱስ ጴጥሮስ ጸልዮ እጆቹን እንዲመልስለት ነግራው እንደነበረ አድርጎለታል። ሰንብታ መጣሽ ለፍልሰታ። የእመቤታችን ሥጋዋን መላእክት ከዮሐንስ ወንጌላዊው ጋር በገነት ከዕፀ ሕይወት ስር ወስደው አስቀምጠውታል። ሥጋዋ ያለበትን ሐዋርያው ቅዱስ ዮሐንስ አይቶ እነርሱ ባለማየታቸው እመቤታችን ባረፈች በ6ኛው ወር ከነሐሴ 1 ቀን እስከ 14 ቀን ድረስ ከጾሙ በኋላ በ14ኛው ቀን ሥጋዋን እንደገና ከጌታ ተቀብለው በጌቴሴማኒ ባለው መቃብር ቀብረውታል። ሰንብታ መጣሽ ለፍልሰታ። ከዚህ በኋላ እንደ ልጇ በ3ኛው ቀን ተነስታ መላእክት እየዘመሩላት ወደ ሰማያት ስታርግ ሐዋርያው ቶማስ ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመለስ ዕርገቷን በማየቱ መላእክት እመቤትህ እርሷ ናት፣ ስገድላት አሉት። እርሱም ከደመናው ሊወድቅ ወደደ። ምክንያቱም ቀድሞ የልጇን ትንሣኤ ዛሬ ደግሞ የእርሷን ትንሣኤ ለማየት ብሎ ነው። እመቤታችን ትንሣኤን ያየህ አንተ ነህ፣ ሌሎቹ አላዩም ብላ ሐዋርያት ገንዘው የቀበሩትን የሐር ግምጃ ሰጥታ አጽንታ ሰደደችው።
ሰንብታ ሰንብታ መጣች ለፍስለታ። ቅዱስ ቶማስ ኢየሩሳሌም ሲደርስ የእመቤታችን ነገር እንዴት ሆነ ብሎ ጠየቃቸው። እነርሱም አግኝተው እንደቀበሯት ነገሩት። እርሱም ያየውን ምስጢር በልቡ ይዞ ሙት በጥር በነሐሴ መቃብር ለሚሰማው አያምር፣ ይህ እንዴት ይሆናል ቢላቸው፣ ቅዱስ ጴጥሮስ ድሮም አንተ ተጠራጣሪ ነህ፣ ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ ገንዘን የቀበረን እኛ እያለን እንዴት ትጠራጠራለህ ብለው ወደ መቃብሯ ሄደው መቃብሯን ቢከፍቱት ባዶ ሆኖ አገኙት። በዚህ ተደናግጠው ተያዩ። በዚህ ጊዜ ቅዱስ ቶማስ አታምኑኝም ብዬ ነው እንጂ እመቤታችን ተነሳች፣ አረገች፣ ይኸው ምልክቱ ብሎ ገንዘው የቀበሩበትን ሰበን አሳያቸው። እነርሱም አምነው ሰበኗን ለበረከት ተካፈሉት። ሰንብታ ሰንብታ መጣች ለፍስለታ። በዓመቱ ነሐሴ 1 ቀን ሐዋርያት በመንፈሳዊ ቅናት ተነሳስተው ቶማስ ትንሣኤዋን አይቶ እኛ ሳናይ እንዴት ይቀርብናል በማለት ነሐሴ 1 ቀን ሱባዔ ጀምረው በ16ኛው ቀን የሐዋርያትን ሱባዔ ተቀብሎ እመቤታችንን መንበር፣ ጴጥሮስን ተራዳኢ ካህን፣ እስጢፋኖስን ሰራኤ ዲያቆን አድርጎ ቀድሶ አቁርቧቸዋል። ከዚያ ጊዜ በኋላ ከነሐሴ 1 ቀን እስከ 15 ቀን ጾመ ፍልሰታ ተብሎ ሁሉም ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ይጾመዋል። ሰንብታ ሰንብታ መጣች ለፍስለታ። እኛ ይህን ጾም ሐዋርያትን ምሳሌ አድርገን የእመቤታችንን ዕረፍት ትንሣኤና ዕርገቷን የምናስብበት ሲሆን ከእመቤታችን ከቅድስት ድንግል ማርያም ከበረከቷ እንድንካፈል ምልጃ ጸሎታችን እንዲሰማለን በየዓመቱ ከነሐሴ 1 እስከ 16 እንጾማለን። የእግዚአብሔር ቸርነት፣ የእመቤታችን ቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸጋ በረከት አይለየን። ወስብሐት ለእግዚአብሔር።